ለኔት ተልተኛ አጥንት የሚከስከስ ደም የሚፍሰስላት እንቻ ሀገር ጭራ አይደፍራትም ጠላት አጥንት የሚከስከስ ደም የሚፍሰስላት ሀገር ጭራ አይደፍራትም ጠላት አጥንት የሚከስከስ ደም የሚፍሰስላት ሀገር ጭራ አይደፍራትም ጠላት የኛን የአየር ክልል መጠበቅ ጉዳይ አሳይመንት መሆኑ ቀርቶ ሌሎች ወንድሞቻችን በስልጠና በጥገና በኦቨርሆል አንዳንድ ፓርት በማምረት እንዳስፈላጊነቱ የቤት በማምረት ወደ ገበያ በመግባት ሌሎች አፍሪካውያንን ኩራት የምንሆንበት እድል ተፈጥሯል። ህብረታችን ጸንቷል፣ ድል መምታት የኛ ነው። ደም የሚፍሰስላት እንጂ ሀገሬ ጭራ አይደፍራትም ጠላት የሚከሰስ ደም የሚፍሰስላት እንጂ ሀገሬ ጭራ አይደፍራትም ጠላት አባቶቻችን ነው ህብረታችን ጸንቷል ድል መምታት የኛ ነው ስለዚህ አራራም ግድ የለንም እኛ ተቀጠል ያስተናል ለኔ ትተልተኛ የሚከስከስ ደም የሚፍሰስላት ሀገርን ጭራ አይደፍራትም ጠላት የሚከስከስ ደም የሚፍሰስላት ሀገርን ጭራ አይደፍራትም መከላከያ የሚፈልገውን ፍላጎት አስቀምጠን ስትራቴጂክ ፍላጎት አስቀምጠን በዛ ፍላጎት መሰረት ስራው እየተሰራ ነው የቆየው። ተሽከርካሪዎቻችን፣ የብረት ለበሶቻችን፣ የታንኮቻችን፣ የመድፎቻችን የሞቢሊቲ አቅም በከፍተኛ ደረጃ እንዲያድግ ተደርጎ ከፍተኛ ስራ ነው የተሰራው። እዚህ ያለው የመከላከያ የጥገና ሰራተኞች እና ሰዎች በጣም ጥልቅ እውቀት ያላቸው የኢንጂነሪንግ ኢንዱስትሪ ላይ ከፍተኛ የሆነ ስልጠና ያላቸው መመራመር የሚችሉ መፍጠር የሚችሉ ሞዲፋይ ማድረግ የሚችሉ አፕግሬድ ማድረግ የሚችሉ ኦቨርሆል ማድረግ የሚችሉ ናቸው። ደም የሚፍሰስላት ሀገር ጭራ አይደፍራትም ጠላት በርካታ የሰው ኃይል በየደረጃው ፓይለት ሊሆን ይችላል፣ ኢንጂነር ሊሆን ይችላል እያሰለጠን ነው ያለ ነው። ይሄ ሰው ከሁለት አንፃር ነው እኛ የምናሰለጥነው። አንዱ አቲቲዩድ ነው። አቲቲዩዱ ወይም ዝንባሌ ወይም ስነ ልቦና ነው የምንለው እኛ። ስነ ልቦናው በጣም ይበቃ ስለ ሀገሩ ጠንቅቆ የሚያቅ ስለ ተቋሙ ጠንቅቆ የሚያቅ ሁለመና ሁሉ አቀፍና ሙሉ አቅም ያለው ሰው ስነ ልቦና ያለው ሰው ነው የምንገነባው። ፓይለት ከሆነ the best combat ፓይለት መሆን አለበት። the best ቴክኒሻን እና ኢንጂነር ከሆነ ደግሞ the best combat ኢንጂነር መሆን አለበት ብለን ሁለቱን ደምረን ነው የሰው ኃይል የምንገነባው። መከላከያ በተልእኮ ሊወጣ ከሆነ የሰው ኃይልም ትጥቅም ያስፈልገዋል። የሰው ኃይል የማሰልጠኛው አስገብቶ ማሰልጠንና ማብቃት ግዴታው ነው። በትጥቅ በኩልም ዘመናዊ ትጥቆችን መታጠቅ ይኖርበታል። አሁን ዘመኑ ያፈራቸውን በቴክኖሎጂ የተራቀቁ መሳሪያዎችን እየታጠቀ የሚገኝ ተቋም ነው። ደም የሚፍሰስላት ሀገሬን ጭራ አይደፍራትም ጠላት የሚከስከስ
አይደፍራትም ጠላት የአገሬ ጀግኖች ሴት ወንዱ ታጠቀ ከእንግዲህ ለጣሊያን አንተኛም ንቁ ጀግንነት እንደሆን የአባቶቻችን አዳዲስ ነገሮች እየፈጠረ አዳዲስ ነገሮች እየሰራ ነው። አገራችን ሁሉንም ነገር ከውጭ እየገዛች መኖር አትችልም። ስለዚህ አቅሙ ስላለ ኢንዱስትሪው ስላለ የኛን ጭንቅላት አስተካክለን ከሰራንበት መግዛት ሳይሆን መሸጥ ወደምንችልበት ደረጃ ሊያደርሰን የሚችል አቅም አገሪቷ አላት። እሱ ላይ እየሰራን ነው። በአሁኑ ሰዓት ትጥቅ ገዝተን አገር መከላከል አይቻልም፣ በፍጹም አይቻልም። እጅ አጣጥፈን ቁጭ ብለን ሉዓላዊነታችን እንጠብቃለን ማለት ዘበት ነው። ከዚህ በኋላም ብዬ ነው የምወስደው ነኝ። በሁለት መንገድ ነው ትጥቆቻችንም። አንደኛው ያለንን ወደ ኃይል የመመለስ፣ ወደ ኃይል ስንመልስ ደግሞ ዘመኑ ወደ ደረሰበት ቴክኖሎጂ አድርሰን ኦቨርኦል አድርገን አፕግሬድ አድርገን ላይፍ ታይም ኤክስቴንድ አድርገን የእድሜው ማራዘሚያ ስራዎችን ሰርተን አሁን ዘመኑ የደረሰበት አድርገን ነው ወደ ኃይል መልሰን እየተጠቀምንባቸዋለሁ። ከዚህ አንጻር ሄሊኮፕተር አለ፣ ጄት አለ፣ ሱ-27 አለ፣ ኤል-39 አለ። በርካታ አውሮፕላኖች በረራ መስመር ላይ ያያቸው በዚህ ፍልስፍና ወደ ኃይል የተመለሱ አሁን ለግዳጅ የምንጠቀምባቸው ናቸው። ሁልጊዜ የሰራዊት እድገት የሰራዊት ትጥቅ ከኢኮኖሚው እድገት ጋር ይተሳሰራል። ኢኮኖሚያችን እየጠነከረ አገራችንም እየበለጸገች እያደገች በሄደች ቁጥር የሰራዊታችንም በቴክኖሎጂ የመታጠቅ ጉዳይ እየሰፋ እያደገ የሚሄድበት ሁኔታ የማይቀር ነው። አሁን ባለው ሁኔታም መከላከያ በራሱ አቅምም የመከላከያ ኢንዱስትሪዎችን በማቋቋም በማጠናከር ከቀላል መሳሪያዎች ጀምሮ እስከ ከባድ መሳሪያዎች ድረስ እያመረተ የሚገኝበት ሁኔታ ነው ያለው። ብትቅበዘበዙ አልፋችሁ ከልቆ በአንድነት ብለናል ሀገሬን አትንኩ። አጥንት የሚከስከስ ደም የሚፈስላት እንቻ ሀገሬን ጭራት አይደፍራትም ጠላት። አጥንት የሚከስከስ ደም የሚፈስላት እንቻ ሀገሬን ጭራት አይደፍራትም ጠላት።